የክፍለ ጦር አመራሮች እንዲሁም የሀገር ሽማግሌዎችና የጎበዝ አለቃ አባት አርበኞች አጠቃላይ በክብር የተጠራችሁ እንግዶች እንኳን ለዚህ ቀን በሰላም አደረሳችሁ ማለት እፈልጋለሁ። ወደ ዋናው መክፈቻ እሄዳለሁ። አሁን የመክፈቻ ንግግሩን የሚያደርግልን የአማራ ፋኖ ብሔራዊ ንቅናቄ ምክትል ተቀዳሚ ሊቀመንበር አርበኛ መከታው ማሞ ወደ መድረክ ጋብዛለሁ። እንደምን አደራችሁ? ሰላም አገናኘን። የተከበራችሁ እዚህ አንድነት ተጋባዥ እንግዶች፣ የአባት አርበኞች፣ የጎበዝ አለቆች እንዲሁም የድርጅታችን አመራሮች፣ ከሰሜን ዕዝ የመጡ ወንድሞቻችን አመራሮች በሙሉ፣ ከሸዋ ጠቅላይ ግዛት እዝ አመራሮች በሙሉ፣ የኮሎኔል ክፍለ ጦር አመራሮች በሙሉ ለዚህ ለአንድነት ለተቀደሰች ለተባረከች ቀን መከራችን ሁሉ አልፎ የመጣብንን የህልውና አደጋ ተሳስበን አንድ ሆነን ለተከበረው ለአማራ ሕዝብ ለተፈናቀለው፣ ለሞተው፣ ለቆሰለው እንደ ሕዝብ ተነጥሎ የጥፋት አዋጅ ለታወጀበት ሕዝብ ግንባር ቀደም ሆነን ወጥተን ነገር ግን ባለመግባባት ብዙ ወንድሞቻችንን አጥተናል፣ ብዙ ጓዶቻችንን አጥተናልና ፈጣሪ ደግሞ በፈቀደው ቀን ሁላችንም ካጠፋነው ጥፋት ሁሉ ተምረን ለቀሪው ትግላችን ትናንትና በሰራነው እርስ በርሳችን ብዙ ነገር አጥተናልና አሁን ደግሞ ይህንን ህዝብ 50-60 ሚሊዮን ህዝብ ነፃ ለማውጣት የውስጣችንን ችግር ፈተን የውስጣችንን አንድነት አጠናክረን ትግላችንን ዳር ለማድረስ ብዙ ውጣ ውረድ ተመራርታችኋልና ወንድሞችም ምስጋና ይገባችኋል ነው የምለው። አመሰግናለሁ። መድረኩን ላስረክብ። ተማሞ ከልብ እናመሰግናለን። የመክፈቻ ንግግሩን አድርጎልናል። በመቀጠል የአማራ ፋኖ ብሔራዊ ንቅናቄ የደቡብ አማራ ቀጠና ሳምነው ዕዝ ሰብሳቢ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ የመክፈቻ ንግግር እሱም ያደርግልናል። ወደሱ የተባላችሁ የተከበራችሁ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ከፍተኛ የሰራዊት አመራር እና የድርጅት አመራር እንኳን ሰላም መጣችሁ። እዚህ መቀጠል መቅረት ማርፈድ ይሻላል። ነገር በሰዓቱ አይሆንም፣ በወቅቱ አይሆንም። ብዙ ኪሳራ በኋላ ብዙ ዋጋ መከፈል በኋላ ለህዝባችንና ለሰራዊታችን ለደጋፊያችንን ጭምር አንድነት እጅግ በጣም አስፈላጊና ወሳኝ ስለሆነ አንድ ሆነን ዛሬ በየቀጠናው እየተንቀሳቀሰን እንግዲህ እዚህ ቦታ ደርሰናል ማለት ነው። ምናልባት በጠዋቱ በተነሳንበት ልክና ዝግጅት ሊሆን ኖሮ ጠላት እኛ ቦታ ላይ በእኛው ድክመት በእኛው ስህተት እየተጫወተብን አይቀጥልም ነበረ። ሁላችሁም ወንድሞች የምታውቁት ነገር ስለሆነ ማለት ነው። ዞሮ ዞሮ አብሮት እንደዚህ አይነት መጓተቶችን ይፈጥራል። ትግል እንደዚህ አይነት መጓተቶችን ይፈጥራል። የትናንትናው ስህተትና መጓተት ለዛሬ ለኛ መማሪያ መሆን ነበረበት፣ ግን አልሆነም። ቀጣይም ትግል ይኖራል። ትግሉ ተጀመረ እንጂ ዛሬ አላለቀም። የነገ ወንድሞቻችን ግን ከዛሬ ከኛ ተምረውበት እንዲያልፉ ሁሉም ቦታ ስህተታችንን እየተናገርን ተማምነንና ተማምረን እንድንሄድ ነው የምፈልገው። ምክንያቱም ጠላታችን እጅግ በጣም ፈሪና ጨካኝ ነው። እጅግ በጣም ፈሪና ጨካኝ። ይሄ ጠላት ደግሞ ሳያጠፋን አይመለስም፣ ያለንበትን ስለምጠቁም ማለት ነው። ስለዚህ ይህንን የምንመልሰው ደግሞ የሀሳብ ልዩነት ቢኖር እንኳን በጠረጴዛ ዙሪያ እየፈታን የሰራዊታችንን ክንድ በማስተባበር አንድ ላይ ጠላታችንን በመምታት ነው። በወቃሩ ጠላት አይመለስም። ለዚያ በቂ ዝግጅት፣ የስነ ልቦና ዝግጅትና ቁርጠኝነት ከህዝባችንም ከሰራዊታችንም ከከፍተኛ አመራሩም ይጠበቃል ማለት ነው። እኛ እውነት ለመናገር ምክንያትም ጭምር ሆነናል። ምክንያትም ጭምር በጣም በሚያሳዝን ሁኔታ የሸዋ ትግል እኮ ወደ እንደሚመጣ ይሄን 4 ኪሎ እንደርስ ነበር የሚሉ ምክንያት የሚያደርጉን አሉ። ከዚህ በኋላ ምክንያት አሁን ትግላችን እንዳይበላሽ መጠበቅ ባለብን ልክ እንጠብቀዋለን። መውደቅ ካለብን ትግላችንን ለመጠበቅ እንወድቃለን።
መቅረት ካለብን ትግላችን የትኛውም ቀጠና ላይ ለመቅረት ዝግጁ ነው። ከዚህ በኋላ የሚያሳስበን የህዝባችን ጥያቄ፣ ሰራዊታችን ጥያቄ የትግሉ ግለቱን ጠብቆ መጓዝና ሌሎች አሉ። ትግሉ ውስጥ ብዙ ዓላማዎች አሉ፣ ብዙ ዓላማ። ስለዚህ ለዓላማዎች ቦታ ሳንሰጥ እድል ሳንሰጣቸው ለእውነተኛ ትግል ደጋፊዎችና ባለቤቶቹ ቅድሚያ እየሰጠን ትግላችን ወደፊት ማራመድ አለብን ማለት ነው የምፈልገው። ከምንም በላይ ስለተገናኘ እናመሰግናለን። ጨርሻለሁ። የተከበሩ የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ፣ የአማራ ፋኖ ብሔራዊ ንቅናቄ ልዩ ዘመቻ መምሪያ ኃላፊ አርበኛ ድርሳም ብርሃኔ፣ የቀድሞ አሳምነው ዕዝ ሰብሳቢ የነበረው አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ፣ በቀድሞው የሸዋ ጠቅላይ ግዛት ዕዝ ዋና ወታደራዊ አዛዥ አርበኛ መከታው ማሞ፣ እንዲሁም ጠቅላላ በዚህ የተሰበሰባችሁ አመራሮች፣ በዚህ የተሰበሰባችሁ የታደማችሁ ሁላችሁም እንደምን አላችሁ? እኔ ፋኖ ይብዛወርቅ መስፍን እባላለሁ። በአጭሩ የአንድነቱ ጉዳይ ዛሬ የተጀመረ ሳይሆን ከ3 ዓመት በፊት ሁሉ በነበሩ ግጭቶች ከሌሎች ከተለያዩ ሁኔታዎች ጋር ብዙ ሙከራዎች ተደርገው ነበር። የዛም ተሳታፊዎች የሸዋ ታላላቅ አባቶች ሽማግሌዎች ናቸው። በህይወትም ያጣናቸው አሉ። ብዙ እንቅስቃሴዎች ተደርገዋል፣ ተለፍተዋል። ያሳለፍናቸው በጣም ብዙ ሁኔታዎች አሉ ማለት ነው። ያ ጉዳይ ጊዜው ደርሶ ሁሉም ወደ ራሱ ተመልሶ ማሰብ በጀመረበት ሰዓት የመጨረሻው የአማራ ፋኖ ብሔራዊ ንቅናቄ በተመሰረተበት ማግስት ከድርጅቱ በተሰጠው አቅጣጫ መሰረት አርበኛ ደሳለኝም አርበኛ መከታውም ሁለቱም ራሳቸው አሸማጋይም ጭምር ሆነው ማለት ነው የዚህ የውይይት ችግሮችን በማወያየት የመፍታቱ ሂደት አሁንም በድጋሚ ቦታዎች በመቃየር ከጠላት ጋር ብዙ በመፋለም ረጅም ጉዞዎችን በመጓዝ ረጅም ግምገማዎችን በማካሄድ የአመራር ሂደቶችን፣ ቅደም ተከተሎችን፣ ስነ ስርዓቶችን ሁሉ እነሱን በማድረግ በአጭሩ አሁን የተሳካበትን ህዝብ ፊት በኩራት ህዝብ ይጠይቀው የነበረው የአንድነት ጥያቄ በሙሉ የሁላችንም የአማራ ህዝብ ብቻ ሳይሆን ጠቅላላ አማራ ፋኖን ተስፋ የሚያደርገው ሰው ጥያቄ ሁሉ የተመለሰበት ልዩ ፕሮግራም ስለሆነ አጭር ፕሮግራም፣ አጭር ሪፖርት፣ አጭር ሀሳብ ለማቅረብ ነው ማለት ነው። ይሄን ወክልና ያገኘሁት ማለት ነው። ይህን ሂደት የተጠናቀቀበት ሁኔታ በሁለቱ ግን አመቻች ኮሚቴ ከአመራሩ ተወክሎ ነበር። በተወከለው መሰረት አርበኛ ድርሳም ብርሃኔ ከድርጅቱን በተሰጠው ተልእኮ መሰረት በእግር ተጉዞ በጣም ረጅም ርቀቶች እዚህ መድረክ ላይና በዚህ ጉባኤ ላይ የሚያሳተፉ የብዙ ሰዎች ልፋት ድምር ውጤት በጠቅላላ በተለያየ የሸዋ ቀጣናዎች ተራሮች፣ ቁልቁለቶች፣ ዳገቶች፣ ልፋቶች፣ ብዙ ድካሞች ነበሩበት። በእነዚያ ሁሉ ጠላት ብዙ ክትትል ባደረገበት ሁኔታ ተቋቁመው ማለት ነው ይህንን ውይይት ለመወያየት ተችሏል ማለት ነው። ጥቅል ሁኔታውን ስናቀርበው ለዚህ ቤት በሸዋ ጠቅላይ ግዛት በኩል የወታደራዊ አዛዥ ፖዚሽን ጀምሮ ወይም ኃላፊነት ወደታች የኃላፊነቱን ድርድር ወደታይ በንግግር ተመድቧል። በሸዋ ቀጣና ሰብሳቢ በኩል በአርበኛ ደሳለኝ ሲያስብ ሸዋ በኩል እጣው በድርጅቱ አቅጣጫ በተቀመጠው መሰረት ያ ተመድቦ ተጠናቋል ማለት ነው። የሥራ ዘርፉ በግራና በቀኝ ከሁለቱም ያለው ስራ አስፈጻሚ መደቡ ተተንትኖ ብዙ ውይይት ተደርጎበት ሙግቶችም ተደርገውበት ክርክሮች፣ ሐሳብ መሸናነፎች ተደርገውበት የመጨረሻ ሁኔታ የትም አለ የት ለአማራ ትግል የሸዋ የጦር አመራሮችም ሆነ የሸዋ የሰራዊት ግንባታ ቁመና እንቅፋት ሊሆን ሳይሆን የሚገባው የአማራ ፋኖ የአንድነት መሰረት ብቸኛ የፖለቲካ ማሸነፊያ መንገድ እሱ መሆኑን ዓላማ ተደርጎ መሰረት ተደርጎ ብዙ ሃይማኖት አባቶችን ባደረጉት ጥረት ጭምር ማለት ነው ተጠናቋል ማለት ነው። ሁለቱም ወንድሞቻችን በስራቸው ያሉ ደጋፊዎቻቸው ጭምር የነበሩትን ችግሮች ወደ ኋላ በመተው ሙሉ ለሙሉ ቆርጦ በመጣል ከዚህ በኋላ የሚፈጠሩ የሐሳብ ልዩነቶች በአፈሙዝ ሳይሆን በጠረጴዛ ዙሪያ የስልጣኔ ጀማሪ የሆነው አማራ ይህንን የስልጣኔ ሂደቱን በአጭር ጊዜ ብዙ ኪሳራዎች ሳይፈጠሩ ወደ ነበረበት የአንድነት ሁኔታ ለማምጣት ተችሏል። በዚህ ሂደት ውስጥ ሁለቱ የሸዋ ሁለት እዞች መሪዎች በእምነታቸው ማህተባቸው በእምነታቸው በሚፈቅደው ልክ ቃለ መሐላ ፈጽመው በወታደራዊ ስነ ስርዓት ቃለ መሐላ ፈጽመው ሁለቱም አጠናቀዋል፣ አንድነቱን ጨርሰዋል ማለት ነው። አሁን ከዚህ በኋላ የሚሆነው በሁለቱም የሚጠራ ስም አይኖርም። በሸዋ ላይ አንድ የፋኖ የአማራ ፋኖ ወታደራዊ እዝ መዋቅር ይሆናል። ዘርፉ በእያንዳንዱ እንዲሆን ሁለቱ የተስማሙበት ነው። በሁለቱ ስር ያሉ ስራ አስፈጻሚዎች ይህንን ስምምነታቸው
ብዙሃኑ ድምፅ ተቀብሏል። ምክንያቱም በሀሳብ ውይይቶች ውስጥ 100% ሁሉም አንድ አይነት እኩል ሀሳብ ማምጣት አይችልም። በሀሳብ የበላይነት በሀሳብ ብልጫ ማለት ነው። ይሄ የሚደረገው ችግሮች የሉም በሚል ሳይሆን የተፈጠሩ ችግሮች ሁሉ ወደፊት እንዳይጨምሩ ያንን ሙሉ ለሙሉ አቋርጦ ለመውጣት ነው። በዚህ መሰረት የዚህ የአማራ ፋኖ ህዝባዊ ድርጅት መዋቅር ፖሊት ቢሮ የቃል ፊርማና የተወሰኑትን ውሳኔዎች ሂደቶች በሙሉ ሪፖርት ተጠናቆ ጸድቆ ተጠናቋል ማለት ነው። በዚህ ሂደት ውስጥ እንደ አስተያየት ሐሳብ ጠቅላላ የተሄደበት ሂደት ይህ ነው። እንደ አስተያየት ሐሳብ አንድ ሊቅ የተናገሩትን ሐሳብ እናገርና ማለት ነው አስተያየት ሐሳብ እናገርና እጨርሳለሁ። በዚህ ሂደት ውስጥ ማሰብ አልጀመርኩምና ኖር ያለው አልልም የሚሉ አንድ የታላቅ ኢትዮጵያዊ ሊቅ አነጋገራል። ሰው ኖረ የሚባለው መቼ ነው? ማሰብ ሲጀምር ነው። መሪዎቻችን ማሰብ የጀመሩበት ትልቅ ነገር የሰሩበት የመጀመሪያው ወሳኝ ነጥባችን ነው። የአብይ አህመድ ስርዓት ደግሞ ሲቀጥል የሞተ ፈረስ ነው። በዚህ በሊደርሺፕ ሳይንስ ውስጥ ያለፉ ሊቃውንት ምን ይላሉ? ዘ ዴድ ሆርስ ቲዮሪ፣ የሞተ ፈረስ ቲዮሪ የሚባል አለ። አንድ ፈረስ የምትጋልበው ፈረስ እንደሞተ እርግጠኛ ከሆነ ትክክለኛው መፍትሄ ከሱ ላይ መውረድ ብቻ ነው ይላል። ስለዚህ ይሄ ስርዓት የሞተ ነው። ለሞተ ፈረስ የምናደርገው አገልግሎት ማንኛውም ኢትዮጵያዊ ህዝብ የለም። ይሄ ስርዓት የሞተ ነው። እኛም እንደነዚህ አይነት ውሸታምና ሐሰተኛ መሪዎች እንዳንሆን በእነዚህ መሪዎቻችን በኩል ታላቅ መሪነትን እንጠብቃለን ማለት ነው። እኛም የነሱን ፈለግ እንከተላለን። ግጭቶችን በሐሳብ በውይይት እንፈታለን። ፈሪ ሐሳብ የለውም። ፈሪ ሀገር መምራት አይችልም። እኛ ግን የአማራ ጀግኖች ነን። አመሰግናለሁ። አማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው እዝ አንድ አመራር ጋብዛለሁ። እሱም አርበኛ አሸናፊ ምንዳ እዚሁ ባለበት ሆኖ ስላለው የአንድነት ሁኔታ ደስታውን እንዲገልጽ ከመድረክ ተጋብዟል ማለት ነው። ወደሱ አመሰግናለሁ። ለመናገር ስለተዘጋጀው የሚናገረው ጠፋ። ስለምን እግዚአብሔር ይመስገን ከብዙ ድካም በኋላ በጣም ተካታ ነገራችን ላይ በትጥቅ ትግል ውስጥ የምንማርበት በጣም በርካታ ጥፋቶች ይኖራሉ። ከዛ ጥፋት እንደምታውቁት የተበጠሩ ማለት ነው እና በይሶን እና ኢሃፓን ማስታወስ ይችላል። ተበጥሮ ይቀርባል። ይሄኛው ትውልድ ግን ብልጥ ትውልድ ነው ያስባል። ከነበረው ስህተቱ መንገዱ የሄደበት መንገድ ስህተት መሆኑ ሲያ ከስህተቱ የተመለሰ ከዛ ደግሞ ከስህተቶቹ የተማረ በነገራችን ላይ ሸክላ ታውቃለህ? የተሰበረ ሸክላ ሸክላ እንደገና ከተገነባ በኋላ በጣም ጠንካራ ከስብራት እንደገና የጠገነው ሸክላ። ስለዚህ ልክ እንደዛ ከስህተቶቻችን ጥንካሬያችንን ገንብተን ነገ ለትልቅ በነገራችን ላይ የጅማሬ ነው የምንመራው አብዮት ነው። የአማራ ሕዝብ ረጅም ዘመን በነገራችን ላይ ከመሳሪያ ባሻገር ገና ሌላ የምንሰራቸው በጣም በርካታ ስራዎች አሉ። ለእነዚህ ነው የምንዘጋጀው። 4 ኪሎ በመግባት የሚያልቅ ትግል አይደለም። የተሰራብን ረጅም ዘመን የሰሩብን ራሳችን የሰሩብንን ነገር አማራ ወደ ቀደመ ክብሩ እንመልሰዋለን። ለዚህ ደግሞ እርግጠኛ ነኝ ሁሉም የሚችለውን ያክል ይበርታ እንበርታ። እግዚአብሔር ለናት። አመሰግናለሁ። አርበኛ አሸናፊ ከልብ እናመሰግናለን። በመቀጠል የሚሄደው ወደ እዚሁ የትግል ጓዱ ወይም አማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው እዝ አንዱ ትልቅ አመራር ነው። አርበኛ አከበር ስመኝ ስላለው ነባራዊ ሁኔታ ደስታውን እንዲገልጽ እንጋብዛለን ማለት ነው። እውነት ለመናገር ቅድማሹ አሸናፊ እንዳለው ከባድ ነው። ስሜትን በአንድ ጊዜ መግለጽ እጅግ በጣም ከባድ ነው። ምክንያቱም እኛ በአንድ ጎራ ተሰልፈን እናንተ በአንድ ጎራ ተሰልፋችሁ እናንተ ጋር መስዋዕትነት ሲያጋጥም ሆዳችን ሲያር ምን አብረን በሆን ኃይላችንን ጡንቻችንን በአንድ ላይ ጥላትን ባሳየነው እያልን
እናንተ ደግሞ እኛ ጋር መስዋዕትነት ሲያጋጥም ውስጣችሁ ሲያል ምነው አብረን ብሆን ስትሉ የነበራችሁ ታጋዮች፣ ወንድሞች፣ አመራሮች ዛሬ እውነት ለመናገር አንድ ሆነን በይፋት ቀጠና እዚህ ቦታ ላይ ቆመን ስንናገር ያ ጊዜ አልፎዬ በመሆኑ እጅግ በጣም ትልቅ ደስታ ተሰምቶኛል። ቀጣይም በጥላታችን ላይ የማይጨበጥ የብረት አለሉ የጋለ ብረት አለሉ ሆነን እንደምንቀጥል ተስፋ አደርጋለሁ። ምክንያቱም ጠንካራ ኃይል አለን፣ ጠንካራ አመራሮች አሉ። ቀጣይ ከኛ የሚጠበቀው አሰራሮችን ማስተካከል፣ መተሳሰብ፣ መገነባባት ነው የሚሆነው። እንግዲህ ፈጣሪ ለዚህ ቀን ስላደረሰን እኔም በግሌ እጅግ በጣም ደስታ ተሰምቶኛል። አመሰግናለሁ። በመቀጠል ወደ ሁለቱ ግዙፍ ኮሮች አስተያየት እንዲሰጡ ሁለት ሰዎች እንጋብዛለሁ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ አፄ አምደ ጽዮን ኮር አንድ ተወካይ። በእውነቱ ዛሬ የሚኒልክ ልጆች ሁለቱ አናብስቶች የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ ዋና አዛዥ አርበኛ መከታው ማሞ እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው ዕዝ ዋና አዛዥ አርበኛ ኢንጂነር ደሳለኝ ሸዋ በዚህ መልክ እኛ ወንድሞቻቸው እንድንገናኝ ፈጣሪ በነሱ ያለው ይህን የመሰለ ፕሮግራም ስለፈጠሩልን በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ በአፄ አምደ ጽዮን ኮር ስም ላቅ ያለ ምስጋና ማቅረብ እወዳለሁ። መሪዎቻችንን በተለያየ የስራ ግዳጅ ላይ ስላሉ ነው ይህን መድረክ መሳተፍ ይፈልጋሉ። በእነሱ ስም በሰራዊታችን በመራሮቻችን ስም ላቅ ያለ ምስጋና እናቀርባለሁ። እንኳን ተገናኘን፣ እንኳን ደስ አለን። ሁላችንም ይህን የመሰለ አንድነት በቃላት የማይገለጽ አንድነት ዋጋ ተከፍሎበት ትልቅ ዋጋ ተከፍሎበት ነው ይህን ያየነውና ይህን የመጣን አንድነት መሪዎቻችን ከሸዋም አልፈው አማራን አንድ ያደረጉ ጀግና መሪዎች አሉና የተለያየ ቦታ ተንከራተው ይህን አደረሱልን። አሁን በድጋሚ ለነሱ ሞራል ስጡልን። በመጨረሻ መሪዎቻችን እንኮራባቸዋለን። የአማራ ጣፋንታ በእናንተ እጅ አለ። ከሌሎች ጎጃም፣ ወሎ፣ ጎንደር፣ ሸዋ ካሉ ወንድሞቻችን ጋር እጅና ጓንት ሆነን የአማራን ቤት እንደሰራን ሁሉ የነገዋን የኢትዮጵያን ጣፋንታ የምንወስን የአማራን ሁሉና የምንታደግ እኛ ወንድሞቻችሁ እናንተ መሪዎች ይዘን አብረን እንደምንጓዝ ተስፋ አለኝ። ከዛ ውጭ በሁሉም ደረጃ የሚገኝ ይህ አመራር የሃይማኖት አባቶች፣ የአርበኞች ጦር ሰራዊት አመራሮች፣ የክላስተር አመራሮች፣ የክፍለ ጦር የእዝ አመራሮች ዋጋ ተከፍሎበት የመጣውን አንድነት እንደ እንቁላል ተንከባክበን እንድንይዝ አደራ ለማለት ፈልጋለሁ። አመሰግናለሁ። በመቀጠል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ አርበኛ መሐመድ ቢሆኔ ኮር የኮሩ ዋና አዛዥ መቶ አለቃ ኤርሚያስ ግጮው የደስታ መልዕክቱን ያስተላልፍልናል። ወደ መድረክ። በመጀመሪያ ያው የድርጅታችን የአፋብን ምክትል ተቀዳሚ ሊቀመንበር አርበኛ መከታው ማሞ እንዲሁም የአፋብን ልዩ ዘመቻ ወታደራዊ አዛዥ አርበኛ ድርሳን ብርሃኔ፣ በየደረጃ ያላችሁ የሁለቱም ዕዞች ከፍተኛ አመራሮች፣ የኮር አመራሮች እንዲሁም የተጋበዛችሁ የሃይማኖት አባቶች፣ ሀገር ሽማግሌዎች፣ የጎበዝ አለቃዎች፣ የአባት አርበኞች ይህችን ቀን እንድናይ ፈጣሪ ስለፈቀደ እስኪ በሞራል አመስግኑ። እውነት ለመናገር እንግዲህ ይህን ቀን ለማየት የማይጓጓ አይደለም ሰራዊታችን፣ ማህበረሰባችን እዚያ ያለ አመራር ቀርቶ ዛፉን ቅጠሉን ጭምር ሲመኝ የነበረ ነበር። ማጋነን አይሆንም። ምክንያቱም በዚህ አንድነት ማጣት ብዙ ዋጋ ከፍለናል፣ ብዙ ሰራዊት አጥተናል። ጠላት በእኛ ላይ ተሳልቋል። እኛን በዚህ ልክ መብላት የማይችልበት አቅም ነበር የነበረው። ነገር ግን በአንድነት ክፍተታችን ብቻ ብዙ ዋጋ ከፍለናልና እንግዲህ ያንን እንግዲህ የጥላቻ ግንብ ሰብረን እዚህ በጋራ ይህንን ቀን በማየታችን እኔ በግሌ ብዙ ወንድሞቻችን ይህንን ማየት ይፈልጉ ነበር። አሁን በሕይወት የሉ። ብዙ ጓዶቻችን ይችን ቀን ማየት ሲመኙ የነበሩ ጓዶቻችን በሕይወት የሉ። እኔ በግሌ ግን ይችን ቀን ስላየሁ በጣም ደስ ብሎኛል። በእውነት ይሄ ቀን እንዲመጣ ብዙ ዋጋ
ከፍላችሁ እንደ ድርጅትም እንደዚህም እዚህ ቦታ ላይ እንድንገኝ የአንድነት እንዲበሰር ያደረጋችሁ ጓዶች ትልቅ ክብር አለኝ። እግዚአብሔር ያክብርልኝ ማለት ፈልጋለሁ። ያው እንግዲህ ነገ ከነገ ወዲያ ደግሞ በጋራ ስራዎችን እየሰራን ከታች እስከ ላይ ጥሩ የአንድነቱን ውጤት ነው ያለን ብዬ አስባለሁ። ቅድም አንድ አባታችን እንደተናገሩት ትልቁ ነገር በተለይ በትግል ላይ ፍቅር ነው። ስለዚህ ፍቅር ካለ ሁሉ ነገር ስለሚኖር ሁሉም ነገር ስለሚስተካከል ብዙ የሚከብድ ነገር ይኖራል ብዬ አላስብም። አበዛውባችሁ። አመሰግናለሁ። ኢሳያስ ደመቀን ጋብዛለሁ ወደሱ። እናመሰግናለን። እንዴት አላችሁ? የተከበራችሁ የሃይማኖት አባቶች፣ የተከበራችሁ የድርጅታችን ከፍተኛ አመራሮች፣ የተከበራችሁ የጠቅላይ ግዛት ከፍተኛ አመራሮች፣ የአሳምነው ዕዝ ከፍተኛ አመራሮች፣ የየክፍለ ጦርና የኮር በየደረጃው ያላችሁ አመራሮች ለዚች ለተቀደሰች ቀን ስላደረሰን በጣም ደስ ብሎናል። እንኳን ደስ ያላችሁ። ከዚህ በመቀጠል እውነት ለመናገር ከአሁን በፊት አንድ ባለመሆናችን ብዙ ስህተት ሸዋ ላይ ተሰርቷል። አቅም እያለን አቅም እንደሌለን ሆነናል። ህዝባችንንም ሰራዊታችንንም ደጋፊዎቻችንንም አሳዝነናል። የኛ አንድነት አለመኖሩ ማለት ነው። ይህ አንድነት ደግሞ ሰው ያጠፋል። ከጥፋቱ ካልተማረ ነው መጥፎ የሚሆነው እና ከጥፋታችን ዛሬ ተምረን ካለፈው ቀን የሚመጣው ስለሚበልጥ ቀጣይ ላይ ያሳዘነው ሰራዊት ያሳዘነው ማህበረሰብ ደጋፊዎቻችንንም በቁርጠኝና በታማኝነት ሰርተን የህዝባችንን የሰራዊታችንን ስለንቦና እንመልሳለን ብለን እናስባለን። ስለዚህ ሁላችንም ላለፈው ይቅር ተባብለን የቀጣውን ግን በደንብ አድርገን እውነት ለመናገር ሸዋ የአማራ ብቻ ሳይሆን እንደ ሀገር እንደ ኢትዮጵያ መሰረት ነው፣ እምብርት ነው። ቤተ መንግስት ያለው ሸዋ ላይ ነው። ስለዚህ አጠቃላይ የሸዋ ጣፋንተ የሸዋ አንድነት ለሁሉም ኢትዮጵያዊ ወሳኝ ቦታ ከመሆኑ አንፃር ለቀጣይ በደንብ አድርገን በታማኝነትና በቁርጠኝነት ሰርተን ሌሎች ወንድሞቻችንም አንድነታቸውን ጨርሰው ለቀጣይ ለሚኖረን ትግል መዘጋጀት ይኖርብናል። አሁንም በድጋሚ እንኳን ደስ ያላችሁ። እናመሰግናለን። እሺ፣ አመሰግናለሁ። እውነት ለመናገር እኔ በዚህ ክፍል ቆሜ መናገር ብዙም አቅም ባይኖረኝም የሃይማኖት አባቶች፣ የድርጅታችን ከፍተኛ አመራሮች፣ የክፍለ ጦር አመራር፣ የኮር አመራሮች እንኳን ለዚህ ቀን በሰላም አደረሳችሁ፣ እንኳን ደስ አለ ማለት እፈልጋለሁ። ይህን ካልኩኝ ዞሮ እስካሁን ስንመኘው ስንፈልገው ብዙ ስንደክምበት የቆየነው አንድነቱ መጥቶ ዛሬ ይህንን ቀን ማየታችንና እዚህ በመድረሳችን በጣም ደስ ይለኛል። እንኳን ደስ አለን። አመሰግናለሁ። እውነት መከራዎቻችን በጣም ገዝፈው ጠላት በሚሰጠን አጀንዳ አንድነታችን ጠፍቶ ብዙ ዋጋ ከፍለናል። ወንድሞች ብዙ ተናግረዋል። ትልቁ ነገር ግን የህዝባችንም የወጣንለት ዓላማ ትልቅ አደጋ የነበረው ልዩነት ነው። ያንን ልዩነት ደግሞ ዛሬ አሁን እንደሰማነው በዚህ ባጭር ጊዜ የተከወነ ሳይሆን በዚህ 3 ዓመት ውስጥ ትናንት ያልኩትን ደግመዋለሁ። በዚህ 3 ዓመት ውስጥ አንድነትን ለማምጣት የተሄደበትን ጉዞ ከመግለጽ ይልቅ መሸከም ነው የሚቀለው። ዞሮ ግን ፈጣሪ በፈቀደ ቀን አምላክ ባለ ቀን የጠላት ሴራ የሚሆን የጠላት አጀንዳ ይሰባበራል። እሱ በተደረገ ተጋድሎ ፈጣሪን በመጨመሩ ተሰባብሯልና እንኳን ደስ አላችሁ። ትልቁ መከራችን የነበረው አንድነት አለመኖሩ ነው። ስለዚህ የጠቀስናቸው ችግሮች ሁሉ አንድነት ሲመጣ ቁልፉ ዛሬ እጃችን ላይ ያለ ማለት ነው። ችግሮቹን ሁሉ የመፍቻ ቁልፍ ዛሬ በእጃችን በመግባቱ በድጋሚ እንኳን ደስ አላችሁ። አመሰግናለሁ። የአማራ ፋኖ ብሔራዊ ንቅናቄ ልዩ ዘመቻ መምሪያ ኃላፊ አርበኛ ድርሳን ብርሃኔ ስለ አንድነቱ ያለውን አስተያየት ይሰጠናል። ወደሱ ጋብዛችኋል። እንኳን ለዚህ ቀን አደረሳችሁ። እንግዲህ እና አንድነት ከተጀመረ ቆየት ብሏል። ያው በተለያዩ ስራዎችን ከዚህ በፊትም በተናጠል በአንድነት እያደረግን ወደዚህ መድረክ እንዲመጡ ያደረግንበት ሂደት እንግዲህ ተሳክቶልን እዚህ ደርሰናል ማለት ነው። ከዚህ በኋላ የሚቀሩ ያው ቅድም እንደተናገሩ
አብዛኞቻችን መሬቶች ያው በርስ በርስ ግጭቶች ብዙ መሬቶች ተይዞብናል። እነዛን ማጽዳት ይጠበቅብናል። ከህዝብም ጋር ያሉ ክፍተቶችንም መቅረፍ ያለብንን ዝቅ ብለን እነሱን ችግሮች ፈተን ቅድም ወንድሜ እንዳለው እንግዲህ ይሄ ሸዋ የሁሉም የአማራ ቤት ነው። ሁሉም የሚሰባሰብበት ነው። በዛ ልክ ዝግጅት እንድታደርጉ እያሳሰብኩኝ እንግዲህ ለዚህ ቀን ስለደረስን ደስ ብሎኛል። እንኳን ደስ አላችሁ። አመሰግናለሁ። የመጨረሻውን የመድረኩን የመዝጊያ ንግግር የሚያደርግልን የአፋብን ምክትል ተቀዳሚ ሊቀመንበር እና የሸዋ ጠቅላይ ግዛት እዝ ዋና አዛዥ አርበኛ መከታው ማሞ ይሆናል። ወደ እሱ ልጋብዛችሁ። በጣም ትንሽ ወይም ጥቂት ደቂቃዎች ናቸው ከዚህ ቤት ፕሮግራማችን አጠናቀን ወደሚቀጥለው ቦታ ለመጓዝ ማለት ነው። ስለዚህ ሰከንዶች፣ ደቂቃዎች ዋጋ አላቸው። ይህንን የአንድነት ፕሮግራም በደስታ ተቀብለነዋል። ትግል ዘርፈ ብዙ ነው። ጠላቶቻችን ጥቁር አልብሰውን ነበረ። ስናነባ፣ ስናለቅስ፣ ሰልፍ ስንወጣ ያልቅሱ ሶፍት እናቀብላቸዋለን ማለት ቀላል ነገር አይደለም። በጣም በንቀት ምን ያህል እንደናቁን በአደባባይ አሳይተዋል ማለት ነው። ጠላቶቻችን እዚህ እርስ በርስ ተከፋፍለን እርስ በርስ ስንወነጃጀል የነበረው ዝም ብሎ አይደለም። ጠላቶቻችን የሰሩብን ትርክት ስለሆነ ነው። ጠላቶቻችን አንድ እንዳንሆን በጎንዮሽ እንድንተያይ አንድ ሆነን እንዳንስበው ትግሉን ማለት ነው። ይህ ጠላቶቻችን የሰሩብን ትርክት ነው። ይህ አንድነት ሲመጣ አንድ ስንሆን፣ ስንደራጅ፣ አንድ ሆነን ስንሰባሰብ ብዙ ሀሳብ እናዋጣለን። አንድ ሆነን ስንደራጅ አቅም እንፈጥራለን። ይህንን ፋሽስታዊ ስርዓት ነቅለን አዲስ ስርዓት ለማዋቀር አዲስ ሀሳብ ያለን ሰዎች ነን ማለት ነው። ከአሁን ፊት ተቋም እንዳይኖረን መርህ አልባ ሆነን ስንንቀሳቀስ ለጠላቶቻችን ምቹ ሁኔታ እንዲፈጥር በአማራ ሕዝብ ላይ ተሰርቷል። ይህ ደግሞ በትንሽ ጊዜ የተሰራ አይደለም። 50 ዓመት 60 ዓመት የተሰራ ሴራ አለ ማለት ነው። ወይም ደግሞ ያለማንም ከልካይነት ያለማንም ሃይባይነት የመጣውን እንዲጨፈልቀን እንዲያጠፋን እኛ ተበትነን አባት የሌለው ሕዝብ አገር የሌለው ሕዝብ ሆነናል ማለት ነው። ስለዚህ ይሄን ለመሰብሰብ ይሄን የ50 60 ዓመት ችግር ለመፍታት ተቋም ፈጥረናል። ተቋማችንን እና አሰራራችንን ለማመዘን ለማዘመን መርህ መከበር አለበት፣ አሰራር መከበር አለበት። መደማመጥ፣ መከባበር፣ ፍቅር፣ አንድነት ተብሏል። በዚህ ቤት ያልተነገረ ነገር የለም። ይህንን ትውልድ ደግሞ ማክበር መጠበቅ ያስፈልጋል። የአማራ ዕጣ ፋንታ ከአማራ ዕጣ ፋንታ ሲያልፍ ደግሞ የኢትዮጵያ ዕጣ ፋንታ በአማራ ሕዝብ ላይ ወድቋል ማለት ነው። ለአማራ ሕዝብ ደግሞ መከራና ስቃይን ለማሻገር እኛ እጅ ላይ እኛ መዳፍ ላይ ያለ ማለት ነው። ለወደፊት ተወቃሽ እንዳንሆን እስካሁን ያጠፋናቸው እስካሁን ያሳለፍናቸውን ችግሮች መማር አለብን። ተቋም ዝም ብሎ አይጸናም። ወንድሞቻችን ደም ይሄ አንድነት የመጣው ዝም ብለን እኛ ብቻ በፍቅር ዝም ብለን የሆነ ቦታ ተገናኝተን አይደለም። ለዚህ ለአንድነት በውስጥም በውጭም ብዙ ወንድሞቻችን ብዙ ጓዶቻችን አጥንታቸው ደማቸው ፈሷል። በስነ ስርዓት እንኳን አላስቀመጥናቸውም። እነኚህ ወንድሞች በየቦታው የወደቁትን ሰብስበን አጽማቸውን ሰብስበን ክብር ቦታ እነኚህ ወንድሞች ለአማራ ሕዝብ መስዋዕትነት ሲከፍሉ ቤት አላቸው፣ ንብረት አላቸው፣ ልጅ አላቸው። አሁንም እያዘኑ ቤታቸው ተቀመጠዋል። ይህንን ሀዘን ከላያቸው ላይ ለማንሳት ሀዘናቸውን ለማጋራት አንድ ሆነን ጠላታችንን አሸንፈን እግሩ አደርሰን መስዋዕትነት የከፈሉ ቤተሰቦች ወረዱ የደከሙን ይህንን ሕዝብ በገንዘብም በሐሳብ በብዙ ስለደከመበት ሕዝባችንን ለመካስ ድርጅታችንን ጠብቀን መርሃችንን ጠብቀን ለመሬት ተገዥ ሆነ ትግላችንን በቅርብ ጊዜ ማሻገር አለብን የሚል
በአጭሩ ይህንን አደራ ነው ማሳሰብ የምፈልገው።